ከማርገዟ በፊት ለረጅም ጊዜ ከጆጋ ተጣላ። በማይረባ ምክንያት ፍቅረኛ ሙስቶን ትጣላለች አይደለ? ተጣላን። ስንጣላ የከረረ ጸብ ሆነ። አምኜሽ ነበር። በጣም እምነቴን ሰብረሽብኛል ሶፊ። ማይካረን ነው አይደለም። ይቅርታ እንድትይኝ አይደለም የተፈጠረውን ነገር ነው እየነገርኩሽ ያለሁት። አምኜሽ ነበር። እንግዲህ አኗር በታመመበት ታይም ላይ እናንተና ምናምን ነገር ጥለነዋል እናንተ ላይ እርግዝናዬ ሰዓት እሱ የሚያስበው እኔና እሱ ተለያየን። ከዛ በኋላ የሶስት ወር ምናምን እያለሁኝ አርግዤ የሄድኩኝ ከዛ በኋላ ወልጄ መጣሁኝ። ከዛ በኋላ እንጃለን ብዬ ዋሽሁት። እሱ የሚያስበው እንደዛ ነው። አንተ ምን መጀመሪያ በእውነት እኔ ምን ልልሃለሁ ሶፊ፣ እግዚአብሔርን ነው በቃ የኔ ልጅ አይደለም። እሺ ነው ምንሻለሁ። ያ እኔ ከፈለከት ይሄን ላገናኘት ይችላል። ችግር የለውም። እኔ ለሀገር መላክ አልችልም። ለሱ ያለኝ ፍቅር ድጋሚ ያጋረፍሽ መጣ። እሺ እኔ አሁን በጣም እርዳታ ፈልጋለሁ ብለሽኛል። ትላንትና ምንድነው የተፈጠረው ነገር ትዝ ይልሻል አይደለ? ከጆጋም ከትይዩዋ ጋር ምናምን ነገር ያን ሁሉ ነገር አድርገሻል። እሱን ላመሰግንሽ እወዳለሁ ሶፊ። በቃ በእናትህ ማለት አይልክ በቃ ጨነቀኝ። ዓለም ተደፋችብኝ። በእናትህ ሶፊ በቃ እሺ ችግር የለውም። ማድረግሽ ነገር የለም። እሺ ተነሽ። እሺ እኔ ጨነቀኝ። ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾችን ትላንት የተፈጠረው በነጆ ምናምን ነገር ያለውን ነገር አብዛኞቻችሁ አይታችሁታልና በጣም ብዙ ልክ ያሉን ነገሮች ተፈጥረዋል። አሁንም ግራ የሚያጋቡ ነገሮች አሉ። በቃ አንዱን ተዘጋ ነው ስለን አንዱን እንደዚህም ደግሞ ከጆጋ ያለችው ራሄልንም ደግሞ አይታችኋታልና እሷም እንግዲህ ላወራ ፈልጋለሁ ምናምን ብላ ያልቀሰች ነበር የደወለችልኝ። ሶስት ማውራት አለብን። እኔም ደግሞ ብዙ መጠየቅ የምፈልገው ነገር አለ። ያው ሁሉ ጊዜ ሸውደሽን ነው ወይ ፕላስ ደግሞ ከጆጋስ ደግሞ ያለው ነገር አልዋሻችሁም። ምን አለ መሰላችሁ ተመልካቾቻችን፣ ሪች ሆናል አይደለ? የሆነውን ነገር ብትዋሽንም ምናምን አኑ ሰው በሚያስፈልገው ሰዓት ላይ ካጠገቡ ነበረች። እያደረገች የነበረው ነገር መልካምነት አለ ይሆናል። መጥፎ ነገር አስብ አልነበረም። ትላንትና የተፈጠረው ነገር አይታችኋልና ብዙ ነገር እኛ እየተባበረችን ነበርና ብዙ ነገር ብትዋሽንም ያ ሁሉ ነገር የተፈጠረ የነበረው አንዋር ጋር የመጣችው ብዙ ነገር እየሆነ የነበረው ጆን ልትከላከለት መሆኑ እንዳለ ሆኖ ግን ጥሩ ነገርም አድርጋለች። አንዋር የዛን ታሙ በነበረበት ታይም ላይ እንደዛ ያሰቃያቸው ምናምን ነገር አጠገቡ ነበረች። ላይክ አንድ ሰው ለሰው ማድረግ ያለበትን ነገር ሰውኛ ባህሪ አይቼባታለሁና ላይክ ሶፊ ታስፈልገኛለና ያለቀሰች ነው ያወራችኝ። ሶ ምን ማድረግ አለብን? ምንስ ነው የተፈጠረው? ከጆጋስ ደግሞ ምናምን ያለው ነገር ትላንትና ማይታችሁታል። ካልገደልኳት እያለ ነበር። ሶ ምንድነው? እኔ አሁን ብዙ ማላውቀው ነገር አለ። ላይክ እሷን ማየት አይፈልግም። እሷ ደግሞ እሱን በጣም ነው የምትወደው እና ምን ማድረግ አለብኝ? ትላንትና የተባበረችን ነገር አይታችኋል። እንግዲህ አቸትዩና ከኪያ ክስት ጋር እንግዲህ ምን ልታረግ እንደማሰብ ይከብዳል። ላይክ እሷ ባትነግረን የሆነ ነገር ባናገኝ ፍንጭ ባናገኝ አሁንም ብዙ ያስተካከልናቸው ያሉ ነገሮች አሉና ይሄ ሁሉ ነገር ባይኖር ምናልባት ዛሬ ያለንበት ሁኔታ አንኖርም ነበርና ራሄልንም እስቲ ላወራ ፈልጋለሁ ምናምን ብላ አልቅሳለች። ምናምን ነገር ልታወራኝ ፈልጋለች። ነብያታለሁ እስቲ እዚህ ትምጣና ደግሞ ቁጭ ብለን ደግሞ ታይገር ይተቀበለን ቢሮም ላወራት ነበር። ግን እዛ ከሚሆን ደግሞ ውጪ ላይ እስቲ እሷም ምን ነገር ብዙ ማወራ ነገር አለ ብዙ እርዳታ ያስፈልጋል ምናምን ስላለችኝ እንደዚህም ደግሞ ብዙ ነገር ዋሽታኛለች እና ለዛም ደግሞ ያንን ነገር ልትመልስልኝ ይገባል። አምኛት ነበር ብዙ ነገር ካጠገቤ እንድትሆና ነበር። አንዋርም ምናምን አምኜ እጃቸው ልጥዬ ነበር። በብዙ ነገር ሸውዳኛለች። ላይ ከጆጋ የነበረበትን ሁኔታ ታውቃላችሁና ያን ነገር ባቅንም ይሻላትም ነበር። አልዋሻችሁ ከጆጋ እንደሚተዋወቁ የጆ ፍቅረኛ እንደነበረች ይሄ ሁሉ ነገር የምታደርገው ለጆ ግን የሚገርም ነው። ለሰው አንዳንድ ሰው ለፍቅር በዚህ ልክ ይሄዳል ማለት ነው። እውነትም ሴት ልጅ ስታፈቅር የሚባለው እውነት ነውና ስለዚህ እስቲ ራሄል ወደዚህ የመጣች ነው። እሷ ከመጣች በኋላ ደግሞ ምንድነው እኔም ደግሞ ጠይቅ የምፈልጋቸው ብዙ ነገሮች አሉ። ፕላንት የሚደርስበት ነገር አለ። እስከዛሬም ደግሞ ዋሽታናለች። ስለዚህ ይሄ ሁሉ ነገር ለምን ማድረግ አስፈለገ? እንደዚሁም ደግሞ ላይክ አሁን እስከኔ ተበበር ፈልጋለች። ምንድነው የፈለገችው የሚለውን ነገር ተመልካቾቼ እስቲ እሷም ከመጣች በኋላ ደግሞ ከሷ ጋር ያለው ነገር በደንብ አስረዳችኋለሁ። ያው ስለ ጆም አንዳንድ ነገር መጠየቅ ማወቅ የምፈልገው ነገር ስላለ እሷ ከመጣች በኋላ ደግሞ በደንብ ደግሞ በሰፊው ደግሞ ያለው ነገር እያንዳንዱ ነገር ከመጀመሪያው እስከ መጨረሻው ምንድነው እየተፈጠረ ያለው፣ እኛስ ምን ማድረግ እንችላለን፣ እሷ እስከዛሬ ምን እያደረገች ወይ ምን እያሰበች ነበር ከጀርባችን፣ ከዚህ በኋላ ያለው ነገር በምን አይነት መልኩ ማስጠበቅም ደግሞ ማስቀጠልም አለብን የሚለውን ነገር እንደዚህም ሌላ የምታውቀው ነገር ካለ ሌላ ያልነገረችኝ ነገር ካለ እንግዲህ ሴትዮ ተከታትላ ምናምን ነገር ከዚህ በፊትም የሰላም ፍቅረኛ ምናምን ነገር አግኝታልኝ ነበርና ሌላ የምታውቀው ነገር ካለ ወይም ደግሞ ከዚህ በኋላስ በምን አይነት መልኩ ማስቀጠል አለብን ምን ማድረግ አለብን የሚለውን ነገር ተመልካቾች በደንብ የምናብራራ በደንብ የምናሳይ ነው የሚሆነው። እንግዲህ እስከ ፕሮግራማችን መጨረሻ አብራችሁ ጠብቁ። እሷም ከመጣች በኋላ ምን ማድረግ አለብኝ እንደዚሁም ደግሞ ጆጋም እስቲ ደውዬለታለሁ። ቦታውን አልነገርኩትም። ምን አገኛ ይፈልጋል እሱም ላወራው ፈልገው ነገር አለና እሷንም ከወረተ በኋላ አስፈላጊ ከሆነ ወይ ወደዚህ እንዲመጣ አደርገዋለሁ። ማያስፈልግ ከሆነ እሱም በግሌ ላወራው ፈልገው ነገር ስላለ አንዳንድ ነገሮች በኪያም ጉዳይ
ብዙ ነገር ላይ ማውራት ስለምፈልግ እስቲ እሱንም ጠርቼዋለሁ። ስለዚህ ተመልካቾቻችን ራይል ከመጣች በኋላ ቀጥላችኋለሁ። አብራችሁን ቆዩ። በጣም ጥሩ ተመልካቾቻችን፣ እንግዲህ ያው በስተመጨረሻ ያው ተመልሸናል። ያው ሪችም እየገባች ስለሆነ እሷም እየመጣች ነው። እስቲ ያለውን ነገር አፍቷም ደስ አይልም። እስቲ ምን እንደተፈጠረው እንደዚህም ደግሞ ለምን ነበር እየዋሸችኝ የነበረው ምንስ ማድረግ አለብን የሚለውን ነገር ተመልካቾቻችን ቆሜ ነው መቀበላት። ቤት ነሽ? ሰላም አለን። እንግዲህ ያው ተመልካቾቻችን ያው ያለውን ነገር እንግዲህ ካሜራ አይረብሽም ብዬ ተስፋ አደርጋለሁ። ያው መጀመሪያም እየተፈጠረ ያለውን ነገር ከመጀመሪያ ጀምሮ እያየሁ ስለነበር ከአንቺ ስትፈልጊኝ ያለውን ነገር ያንን ነገር ማውራት ስላለብኝ ምንድነው እየተፈጠረ ያለው ላይክ እየደወልሽም የነበረበት ታይም ላይ በትክክል ነው እያወራሽኝ ነበር። ምን ያለቀሽ ምናምን ነበር ፉል ጨንቆኝ ነበር። ፕላስ ደግሞ እኔም አንቺ የምጠይቅ ፈልጋቸው ነገሮች አሉ። ብዙ አሳሽኝ የዋሸሽኝ ነገር አለ። እኔ እንጃ ብቻ እስቲ አሁን አንቺ ያለሽበት ሁኔታ ስለማላቅ እንደ ልቤ ማውራት አልቻልኩም እንጂ አምኜሽ ነበር። ችግር የለውም ማለት መብት አለክ እንደዛ ማለት ግን እኔ ምርጫ አልነበረኝም። ያኔ አንጋ ስመጣ ጆን ወደዋለሁኝ በጣም ነው ማፈቅረው እና እሱን ለማግኘት አልነገርሽኝም እኮ ሪች አልነገርሽኝም እኮ እሱን ያወቅኩት እንደ ማንኛውም ሰው እዛ ቦታ ላይ ነው፣ ጫካ ስር ነው ያወቅኩት። አይደለም ስለ ብልክ ኖሮ አንጎት አስጠጋኝ ነበር። አላስጠጋሽም። ቀድሞውን ወደ አኑ ራሱ መምጣት ስለምንድን ነው አስፈላጊ ሆነው? ሌላ ምንም መንገድ የለም ጆጋ ለመድረስ። ሶፊ ወልክ እኔ እኮ ማለት ነው አኑም አንደኛ ሳዝኖኛል። በአቅሜ ልክ ለአኑ ምንም ነገር እያደረኩ ነው፣ የቻልኩትን ነገር አድርጌያለሁ። እሱ እኮ አመሰግናለሁ። ግን ሪች እኔ ጫካ ስር የዛኔ ከጆራሱ እየተከላከልኩልሽ ነበር የነበረው። በዛ ንዴቴ የሆነ ነገር ቢያደርግሽ ሁላ ደስተኛ ነበርኩ ሆኖ፣ ምክንያቱም አምኜሽ ነበር። አንዋርን ቤት ስትጠብቁት ትችላችኋለሁ፣ አንድም አልጠረጠርኩም። ሁሉም ነገር ለበጎነት ታስበሽ ለጓደኛሽ አስበሽ እንደመጣሽ ነበር ማቀው። ከዚህ ሁሉ ጀርባ ግን ያለው ለራስሽ ፍላጎት ብቻ ነበር የነበረው። አሁን ለመጉዳት እኮ አስቤም አልነበረም፣ ግን እንዴት ነው አጋጣሚውን ተጠቀምኩበት። በቃ ጆን ሌላ ማግኘት የምችልበት ምንም ምክንያት የለም። አኑ ይኸውልህ በቃ እንዴት ነው እሺ፣ ለአኑም ጥቅም ለኔም ጥቅም ስል ነው። ምንም እኮ ያደረኩት መጥፎ ነገር የለም። አው ውሸቴ ጥፋት ነው። የሆነ ቀን ደግሞ መንገሬ አይቀርም ነበረ። በአጋጣሚ የዛ ቀን ከጆጋ ስለተገናኘን ነው እንጂ የሆነ ቀን ላይ እውነቱን ማውጣቱ መናገር የማይቀር ነበር። ግን በዛ ሰዓት በዛው ጥንቅጥ ሰዓት አንተ አኑን ማዳን ነው ወይስ ደግሞ እኔን ከአኑ ማራቅ? ከዛ ጭራሽ ከዜሮ ጀምራለሁ ማለት ነው። ልክ የማንንም ህይወት ለማበላሸት አይደለም የመጣሁት። እኔ እኮ እንዴት እሺ ማለት እሱ ያፈቅረኛል። ምን ያህል ረጅም ዓመት አብረን የቆየ ነው ልጅ ራሱ ሊረዳኝ አልቻለም። ላንተ ምንም ብነግርህ እኮ አትረዳኝም። ግን እሺ እንዴት ላድርግ? እሺ ምን አማራጭ ነበረኝ? ሊያገባ ነው፣ የማትወደው ልጅ ሊያገባ ነው። ከሱ ጋር አብሮ መሆን የማትችል ልጅ ሊያገባ ለእልህ ብሎ በእልህ በተነሳሳ ፍቅር አፍቅሯት ይሁን አላውቅም፣ ብቻ ሊያገባ ነው። እሺ አጨብጭቤ ቁጭ ብዬ ሊያ እኔ አታምኝም። ለመጀመሪያ ጊዜ እንደዚህ ዩቲዩብ ላይ ስክሮል እያደረኩኝ የእናንተን ቪዲዮ ሳይ ምናምን ነገር እኔ ልቤ እንዴት እንደተረተረ አታውቅም። ከምር ሶፊ እውነት እላለሁ ልክ እሱ ቀለበት ሲያደርግላት ለኪያ ሳይ ምን እንደተሰማኝ በቃ እና ያለኝ የመጨረሻ ምርጫዬ እናንተ ጋር መምጣት ነበር። አጋጣሚ ደግሞ ተመጭ ከማይም አልፈልጋቸው ጓደኞች ጋር ከሰናይት ጋር ከሰላም ጋርም ሲጀመርም የተጣላ ነው። ጆን ስለማይወዱት ነበር እንዴ? አይወዱትም። ከጆ ጋር በፍቅር እያለን ራሱ አይወዱትም ነበር። ከሱ ጋር እና ይሁን እኛ ይሄ ሁሉ ድራማ ሲካሄድ ምንም ማናቅ ሰዎች የነበር ነው። እኛ ሁሉ ነገር ማናቀው የነበረ ሰነይን ታውቃለች፣ ሰላም ታውቃለች። ሁላችሁ ጸጥ ብላችሁ ነበር። እኛ ላይ ድራማ እየሰራችሁበት ነበር ነው? አልነበረም። ሁሉም ከጆ ጋር እንደተለያየው ከጆ ጋር ያለኝ ነገር እንደቆመ ያውቃሉ። እሺ ከሰላም ጋር ደግሞ ያለንበትን ታውቃለች። ሰላም ሲጀምር ማናችንም ከምንም አትቆጥረም። ሰኒ ጥሩ ሰው ናት፣ ግን በቃ ጆን ስለማትወደው ነበር ያኔም ከነሱ ጋር ለመጣላት የፈለኩት። ጆን በጣም ነው ማፈቅረው። ልክ ሶፊ አንተ እኮ ስላልተረዳኝ ነው በሱ ያለኝ ፍቅር እንደዚህ በቃ ዝም ብሎ እንደሚወራው እንደሚታሰበው አይደለም ሶፊ። እኔ ለሱ ስል በጣም ብዙ እርምጃ ሄጃለሁ። ለሱ ስል ከቤተሰብ ይጣልቻለሁ። ያኔም ስል ነበረ ያጣላም ቤተሰቤ ነው። በቃ ከሱ ጋር መሆኔን ስላልፈለጉ ቤተሰቤ ነበር ያጣላል።
እሺ ታዲያ እኔ የማፈቅረው ልጅ ለሱ ብዬ ስንት ነገር የሆንኩለት ስንት ጊዜ ያጣበኩት በቃ የሆነ ቀን ይመጣል ብዬ እያሰብኩት ያለሁት ልጅ ሌላ ሴት ያገባ ሶፊ እና ዝም ብዬ አጨብጭቤ እንድድረው ነበር የጠበቀው። እንደዚህ በቃ ቁጭ ባልኩበት ቀለበቱን አየሁ፣ ቁጭ ባልኩበት ሽምግልና አየሁ፣ ደግሞ ቁጭ እያልኩኝ ሰርጉንም ላይ ሶፊ። እሺ አኗር እስኪ ያሳዝኑ ምን ተጓደኞች አዝኛል እኮ እኮ አይደለም እኮ እሺ ሟሸቴ ነው ጥፋቴ፣ ይቅርታ በቃ ማለት ሌላ ምርጫ አልነበረም። ምርጫ አጣሁ። እሺ ሶፊ በዛም በዚህም ተያዝኩኝ። እሺ ይኸውልህ እውነቴ ራሱ ውሸት መስሎ ነው የሚታየው። እኔ ማለት እኔም በሱ ቦታ በሁሉ ላደርገው የምችለው ነገር ነው። በቃ ስለ ልጁ የሰማው ነገር አለ። እሺ እንዴት ላስረዳክ? እኔ እኮ እናንተ እንደምትሉት እኮ መጥፎ ልጅ አይደለም እንጂ በእውነት ሶፊን እነግርሃለሁ መጥፎ ሰው አይደለም። እሺ አሁን እሺ ተረጋጊሽ። እሺ ከሱ ጋር ራሱ ያጣላን መጀመሪያውንም ቤተሰቦቼ ናቸው። እህቴ እንደ ድንገት አረገዘች። ታላቀት ነበረችኝ። እሷ ከማርገዟ በፊት ለረጅም ጊዜ ከጆ ጋር ተጣላ። በማይረባ ምክንያት ፍቅረኛ ሙስቶን ትጣላለች አይደለ? ተጣላን። ስንጣላ የከረረ ጸብ ሆነ። በቃ እኔ ምልህ ነበረብኝ፣ እሱ ምልህ ነበረበት። ከዛ በቃ እሱ መጥቶ ይቅርታ ይጠይቀኝ ይላለሁ እኔ፣ እሱ ደግሞ እሷ መጥታ ይቅርታ ትጠይቀኝ። በቃ እንደዚህ እየተባባለ ተራራቀን። እኔም ወደ ክፍለ ሀገር ሄድኩኝ። እሺ ከዛ ሲመጣ ለረጅም ጊዜ ክፍለ ሀገር ቆየሁኝ። እህቴም በሰላም ከተገላገለች በኋላ ወደ ውጭ ሀገር ሄደች። አልገባኝም። ቆይ እህትሽ አረገዘች? እህቴ አረገዘች። እሺ ከሌላ ሰው? እሺ ባለቤቷስ? ባለቤቷ ጋር ተለያይተዋል። እሺ ከዛ ወደ ውጭ ሀገር ሄደች። ምክንያቱም ኦልሬዲ ፓስፖርት ፕሮሰስ ጀምራ ነበረ ልትደርስ አካባቢ። ከዛ ከወለደች ከተገላገለች ከትንሽ ጊዜ በኋላ ከስትና አስነስተው ልጁን ሄደች። እሺ ስለዚህ ቤተሰቦቼ ደግሞ ጆን በተአምር ያሉት እኔ ለምን እንደሚጠሉት አላውቅም። በቃ በጣም ጥሩ ልጅ ነው ለኔ በጣም ጥሩ ነው። ሶፊ ስለነበረን ፍቅር ብነግርህ በእውነት አታምነኝም። በጣም ጥሩ ሰው ነው። ከዛ ቤተሰቦቼ ምንም አይናቸው ውስጥ ሊገባ አልቻለም። እነሰኒ የመጡ ቤት እነሰኒ በግል ስለሚጠሉት የሚናግራቸው ነገር አለ። እሱን ይዘው አይወዱትም። ልክ ከቤተሰቦቼ ጋር ድጋሚ ወደዚህ ስንመጣ እህቴ ከሄደች በኋላ ልጁን ይያይ ለነሱ መልካም አጋጣሚ ነላቸው። እሱም እንደ ድንገት ተገናኘን። እኔ በቃ ተስፋ ቆርጬ ይቅርታ አልጠይቀው ሄድኩኝ። ሲያየኝ ልጅ ይዣለሁ። ከዛ እሷ ልጅ ነው አሉት። እሺ እናት አባቴ እሷ ልጅ ነው እያለ እኔ አይደለም ብል እኔ አይደለም ውሸቴን የሚመስለው ማለት እናት አባቶቹ ለምን ብለው ያሻሉ ብሎ ያስባል። እኔ ግን ውስጤን አውቃለሁኝ። ከዛ ቤተሰቦችሽም ነው የእህትሽ ልጅ አንቺ ልጅ ነው የሚሉት? ለምን ብለው አይወዱትም። ከሱ ጋር ለማለያየት ያላቸው አማራጭ ብቻ ነው። እሱ ያንቺ ልጅ ነው ወይ ሲል አይደለም ስለው እሱ ግን አይ ነው በቃ የሷ ልጅ ነው። ቆይ በጣም ብዙ አመት ነው ተራርቃችሁ የነበረው ማለት? አመት ያህል ተራርቀን እኮ እና እሱ አመት ያህል ተራርቃችሁ ከሆነ በአንድ አመት ውስጥ የሚወለድ ልጅ እንዴት መሰለህ በእርግዝና ሰዓት እሱ የሚያስበው እኔና እሱ ተለያየን። ከዛ በኋላ የ3 ወር ምናምን እያለሁኝ አርግዤ የሄድኩኝ ከዛ በኋላ ወልጄ መጣሁኝ። ከዛ በኋላ እንጃለን ብዬ ዋሽሁት። እሱ የሚያስበው እንደዛ ነው። ግን ያኔ እሺ ሶፊ አለመሆኑ በምንድን ነው ተራግጪ ማለት? አሁንስ አላመነሽም? እሱ አላመነም። ያንቺ ልጅ አለመሆኑን በምን ተሰጁ ሞከርሽ? እኔ እሺ ከቃሌ በላይ እኔ ከቃሌ በላይ ማልኩለት እሺ ያላደረኩት ነገር የለም። እውነት በቃ ያላደረኩት ነገር የለም። ደግሞ በጣም እሱ እንዲያምን ያደረገው ምን መሰለህ? ቤተሰቦቼ ድጋሚ ወደ ክፍለ ሀገር ተመልሰዋል። እሷ ውጭ ሀገር ከሄደች በኋላ እና ቤቢዬ እኔ ጋር ነው ያለው። እሺ እና ብታይ አይውልክ ከኔ ጋር ንግግር አይፈልግም ምንም አይል። ቤቢዬን ግን በየጊዜው ይወስዷል። ቢያንስ በወር አንዴ በሁለት ወር አንዴ እየመጣ ያዝናናል። በቃ ኦኬ። ኪያ ባለፈው ይዛው ምናምን ልጁ የተባለው እሱ ልጅ ነው ማለት ነው? አይ አይደለም ነው አይደለም። አንድ ልጅ ይረዳል ነው የተባለው ልጅ አላውቅም እኔ እንጃ እንደዛ ተብሎ ነው ብቻ የሆነ ቪዲዮ ላይ ምናምን ነገር ያየው መሰለኝ። ብቻ የሆነ እየረዳ ምናምን ነገር ጻልጅ። እሺ ስለዛ ያንቺ ልጅ የእህትሽል አሁን አንቺ የምትይው አንቺ ነው ያወራችም ካንቺ ጋር ያለው ነገር አቋርጧል። አዎ ማለት በቃ ሊረዳኝ አልቻለም። እኔም እሱም የመረዳት ፍላጎት የለውም። ቤተሰቦቼ እኔን ከሱ ጋር እንዳልገናኝ ያደረጉኝ ለትንሽ ጊዜ። ከዛ በቃ እሱም እንደቆረጠ ሳቅ እኔም በቃ ከበደኝ ማለት እኔን ያላመንክ ማን ልታምን ነው ብዬ ተጣላን። ከዛ በኋላ ቤቢዬን ማሳደግ ጀመርኩኝ። ከጊዜ በኋላ
በቃ ተስፋ ቆረጥኩኝ። እሱ ግን ቤቢዬን ያገኘው ነበር፣ ያጫውተዋል፣ ምን ይለዋል። በጣም ጥሩ ሰው ነው። በጣም ነው ልጅ የሚወደው በጣም እና ለዛ አንቺ ያለውን ነገር ሙሉ ለሙሉ አቋርጦ ግን ዙሪያ ደግሞ እየሄደ ደግሞ ልጁን ደግሞ መርዳት ምናምን ተለያየ ነገር ያደርጋል ነው። በቃ መዝናኛ ቦታ ይወስደዋል፣ ምናምን ይጋብዘዋል። ከዛ ቤቢዬ ሁሌ ሲመጣ ይነግረኛል ከሱ ጋር ስላለው ነገር ምናምን። ከዛ ለሱ ያለኝ ፍቅር ድጋሚ እያገረሸ መጣ። እሺ እኔ አሁን በጣም እርዳታ ፈልጋለሁ ብለሽኛል። ትላንትና ምንድነው የተፈጠረው ነገር ትዝ ይልሻል አይደለ? ከጆጋም ከሲዲዩ ጋር ምናምን ነገር ያን ሁሉ ነገር አድርገሻል። እሱን ላመሰግንሽ እወዳለሁ። ማለት አንቺ እዛ ጋር ባተባበሪ ኖሮ ምናልባት ያ ሁሉ ጉድ ላይጋለጥ ይችል ነበር። ያ ሁሉ ነገር እንዲጋለጥ ያደረግሽ ባንቺ ይመጣናል። እሱን እናመሰግናለን። ግን አሁን የደወልሽልኝ ሰዓት ላይ ያለቀሽ ምናምን ነገር ሶፊ እርዳታ እንፈልጋለሁ ምናምን ብለሽኝ ምንድነው የፈለግሽው? አሁን አጠረስ እናደርገው። ምንድነው ከኔ የምትፈልጊው? ወይስ ደግሞ ምን ላደርግልሽ ይችላል የሚለውን ነገር ምንድነው ማለት በምን ልተባበርሽ? አልዋሽሽም። ተመልካችም እየነገርኳቸው ነበር። በተመልካች ፊትም ደግምልሻለሁ። በጣም አምኜሽ ነበር። በጣም እነቴን ሰብረሽብኛል። ማይካረን ነው አይደለም። ይቅርታ እንድትይኝ አይደለም፣ የተፈጠረውን ነገር ነው እየነገርኩሽ ያለሁት። አምኜሽ ነበር። እንግዲህ አኗር በታመመበት ታይም ላይ እናንተና ምናምን ነገር ጥለነዋል እናንተ ላይ። ያ ሁሉ ነገር ተፈጥሮ ሆኖ ሳለ አሁን አንቺ ከዛ እዛ ጋር ሲመጣ ደግሞ ያ ሁሉ ነገር ያደረግሽ የነበረው ያ ሁሉ ነገር የተፈጠረ የነበረው ለጆ ብለሽ እንጂ አንዋርን እኔ እንጃ። እኔ አሁን ለአንቺ መልካምነት መሰጠት አልፈልግም። ያደረግሽው ነገር እያንዳንዱ ነገሮች በደንብ ትዝ ይለኛል። ሰው ባልነበረበት ሰዓት ላይ ሰው በሚያስፈልገን ሰዓት ላይ ሰው ሆነሻል። ምስጋና ፈልጌ አይደለም እኮ ሶፊ፣ ችግር የለውም። በቃ ላኑ በጣም ምስኪን ሰው ነው፣ በጣም ምስኪን። እናንተም በጣም ምስኪን ሰው ናችሁ። ለዛ ነው ላደርግላችሁ ያሰብኩት በቃ እንጂ እኔ ቶሎ ጆና ይንቼ ምናምን ማድረግ እችል ነበር በሰዓቱ። ግን በቃ ጊዜው አይደለም ብዬ ስላሰብኩ ነው። ቅድመ ያኑ መሻል አለበት ከእኔ ጉዳይ ያኑ ጉዳይ ይቀድማል ብዬ ነው እንትን ያልኩትና ችግር የለውም ምንም ቢሆን። ግን በቃ አሁን እርዳኝ ሶፊዬ፣ በቃ እርዳኝ በእናትህ። ማለት አይልክ በቃ ጨነቀኝ፣ አለም ተደፋችብኝ። በእናትህ ሶፊ በቃ ስላደረኩበት ክፉ ችግር የለውም ምናደርግሽ ነገር የለም። እሺ ተነሽ፣ እሺ እኔ ጨነቀኝ። እሺ በቃ እሺ ስትለኝ ነው ማለት እሺ ችግር የለውም ምንድነው? እሺ እሺ ተነሽ፣ አትለምኝ። እሺ እሺ ሶፊዬ ተረዳኝ። ይኸውልህ እኔ በቃ ካለሱ መሆን አልችልም ከዚህ በላይ በቃ እስካሁን ቻልኩኝ እኮ ከዚህ በላይ ጋር አልችልም። በእናትህ እሺ ተነሽ። እሺ ምን ማድረግ የምችለው ነው? ምን አለ መሰለሽ ማልችለው ነገር አደርግልሽም። የምችለው ነገር ሶፊ አንተ በቃ ካሰብክ ካቀድክ ከልብ ልታግዘኝ ከፈለክ ቂም ካልያዝክብኝ ያስከፋው ነገር እንትን ካልክ በማርያም በቃ እሺ ተነሽ። እየጨነቅሽኝ ያለሽ አረሰውም ነገር ላይ ነገር ሰው ላሳዝንክ። እሺ እናንተ ጋር መታ የምታውቋት ራይል የተቀየርኩብህን እሱን እርሳውና በቃ ትንሽ እንኳን ላሳዝን። እሺ ልተባበር ዝግጁ ነኝ። ምን ላደርግልሽ? እሺ እኔ ተጨነቅኩኝ በእናትሽ። እሺ አትጨነቅ። እሺ ተነሽ። እሺ እኔ እሺ ቁጭ በይ። አታጨንቂኝ እንጂ እሺ በማርያም በቃ ማለት ስለጨነቀኝ ነው ማስቸግርክ ነው ዞፊ ላስቸግርህ ፈልጌ አይደለም። ግን በቃ ዞፊ ይኸውልህ አማራጭ ስላጣሁ ነው እናንተ ጋር ዞሬ የምመጣው። አሁንም ካንተ እጃል በቃ ያንተን እርዳታ አሻለሁ። አማራጭ የለኝም። ምን ማድረግ እንዳለብኝ አላውቅም። በቃ ምንም ተደፋብኝ። እኔ በአቅሜ የቻልኩትን ሞከርኩኝ። አላውቅም በቃ እኔ መሰለኝ አሁን እናንተ ጋር መጥቻ ነው ተሻለው። በቃ ኪያውን ከጆ ወስዳታል። ከዛ በኋላ ደግሞ በቃ አልፈልግክም ብላሽ ቀንጥላ ስትለው እኔ እንትን እድሌን እጠቀማለሁ ነው። ግን በቃ እሱ እስካሁን እንደጨከነብኝ በማርያም ሶፊያ አንተ ተሰሰኝ ቤቢዬ እንደሞ መጣል አልችልም ነው አይደለም እኮ አሁን ስለሱ እኮ አይደለም እኮ እኔ አሁን ምን ማድረግ እንዳለብኝ ግራ ተጋብቻለሁ። በዛ ደግሞ ጆ ደግሞ ያለውን ነገር ደግሞ አይቼዋለሁ። ትናንትና የተፈጠረውን ነገር በደንብ አይቼዋለሁ። አንቺ ምን ያህል አላቆም ብቻው ምን አለ መሰለሽ ወርጭ በአንቺ በኩል ያለውን ሰምቻለሁ፣ በሱ በኩል ያለውን አላውቅም። እርዳሽኛ ከነገርሽኝ የትኛው ማመን እንዳለብኝ የትኛው ማመን እንደሌለብኝ አላውቅም። ልክ ነው። እሱን ማሽበት ምንም ምክንያት የለም። እኔ ነው ዋሽሽው ያልኩኝ እኮ አይደለም። ላይ ግን ትናንትና የተፈጠረውን ነገር አይቼዋለሁ፣ ያለውን እንዴት አይቼዋለሁ። እያንዳንዱ ነገር ከመጀመሪያ እስከ መጨረሻ ያለው ነገር በደንብ በጠንቀቅ አይቼዋለሁ። ትናንት እንደዛ ሁኔታ ራሱ ሆኖ አለው የሆነ ነገር ቢኖርም አለው ሶ እኔ አሁን በምን እንደምተባበርሽ በምን ልተባበርሽ? ሶፊ በቃ አሳምነኝ። ያኔ ልጅ እንዳልሆነ ነገር ነው። ታሳምነኝ
የኔ ልጅ አንተ ምን መጀመሪያ በእውነት እኔ እምልልሃለሁ ሶፊ እግዚአብሔር ነው በቃ የኔ ልጅ አይደለም። እሺ ነው ምንሻለሁ ያ እኔ ከፈለከት ይሄን ላገናኘክ እችላለሁ። ችግር የለውም። እኔ ይሄ ክፍለ ሀገር መላክ አልችልም። ክፍለ ሀገር መሆን የለበትም። በቃ እዚሁ ሆኖ ይማር ይደቅ ከኔ ጋር በጣም ለምጄዋለሁ ደግሞ በእናትህ በቃ እሺ በቃ አላምን ካለ ወይ እንዴት ማድረግ እኔ አላውቅም። በቃ መቤት ይንገራገባ በቃ ታርገምሽ አሳምንልኝ በቃ ችግር የለም። እሱን ያማሰምን ነው ቁጭ ብሎ እንዲያዳምጠኝ በቃ ሌላው ቁጭ ብሎ ያዳምጠኝ በቃ አንድ ቀን ሶፊ በእናትህ በቃ አንድ ቀን እንኳን ቁጭ ብሎ አጠገቤ የምለውን ይስማ። በቃ ውሸትም ይምሰለው ምን እንደዚህ አያመናጭቀኝ በቃ ያመናጭቀኝ ችግር የለውም በቃ እኔ እሺ ግራ ገባኝ። በቃ ተቀምጠን እናውራ። ልጁ የኔ እንዳልሆነ አሳምንልሽ። አስኪና አሁን እኮ ዛሬም እኮ ላወራው ቀጥሬያለሽ። እንደዚህ እናድርግ። አሁን ተረጋጊ። አሁን እያስጨነቅሽ ነው ያለሽ። ሶስት ልደውልለትና እሱ ጋር እኔ ባለሁበት ከመጣማ እኮ ምን እናደርጋለን እኮ ቆይ እሺ ተረጋጊ። መጀመሪያ ያለበት ሁሉ አውቅ ይልቅ ቆይ ሄሎ አየጆ አዎ እኮ የመጣ ነው እኔ ጋር ደርሰሃል። በቃ እኮ እዛው አካባቢ ነው ያለሁት። ወይ ሎኬሽን ልላክልህ ቴሌግራም ላይ ገባና ቦታውን ያለሁት ልላክልህ። ፓርክ ነው እዛ ጀርባ ያለው አንዴ የመጣህበት። እሺ እና በቃ እዛው አካባቢ ነው በቃ መጀመሪያም ላገኘው ነበር እኮ ግን ወደዚህ ይመጣ። ስለዛ እንደዚህ እናደርግሽ። ስለዛ ካሜራውን አቋርጡትና አንቺ ምን ታደርጋለሽ መሰለሽ? እዚሁ አካባቢ ተሆኛና እኔ ያለውን ነገር ምን አለ እኔ ምንም ማላውቀው ነገር ስለሌለ አሁን የነገርሽኝ ብቻ ነው። ስለዛ ማስመርመር አልችልም፣ አቅም የለኝም። ችግር የለውም። እሱኛ ምንም ማድረግ አሁን እሱ አስፈላጊ ከሆነ አስፈላጊ የሆነ ነገር በሙሉ አላደርግና አደረግሽልን ነገር ሰው በሚያስፈልገን ታይም ላይ ይሄ ከንብረት በላይ አደረግሽልኝና ኤዲን መስመርምራ እና አይደለም እሱ አይደለም ጉዳዩ። መጀመሪያ እሱን ላውራውና ላይክ አንቺ ትመጫለሽ እንዳስረጃለሽ ያለው ነገር መጀመሪያ እንዳይነጫነጭና ረጋ ብሎ እንደነምጥሽ ያስረዳዋለሁ። ከዛ በኋላ ግን አንቺ ትመጫለሽ እዚሁ ጀርባ እዛ ጎሁኝና በመስኮት ታይናለሽ። ሰው ትንሽ እንደተረጋጋች ታጌት መጭና ታወሪያለሽ። ይጅ በቃ ለዛ ተመልካቾቻችን ጆም እዚህ አካባቢ ነው ምናምን ብሏል። እኔ ጋር እንዳልኳችሁ መጀመሪያ ማገኘዋለሁ ብዬ ነበር። ሰው እዚህ አካባቢ ነው ያለው ጆም። እስቲ እሱ ከመጣ በኋላ ያለው ነገር ረጋ ብዬ እሱን ላረጋጋው ላወራውና ከዛም እስቲ ላገናኛቸው እነሱ ነው የሚፈጠረው ነገር የምን ነው የሚሆነው። ስለዚህ እስቲ እሱ ከመጣ በኋላ በርጋ የሚቀጥላችኋለሁ። አብራችን ቆዩ።